8 የህክምና ስፔሻሊስቶች ተስፋ ቆርጠው ትተውታል። የልብ ምት የሚያሳየው ሞኒተርም ቀጥ ብሏል። የቢሊኔሩ ልጅ መሞቱ ታውጇል። ከዛም አንድ የቆሸሸ የራበው በሁሉም ሰው የተገፋው የጎዳና ልጅ ወደ ውስጥ በግድ ገባ። ሳቁበት፣ ወርውረው ሊያስወጡትም ፈለጉ። ግን ሁሉም ሰዎች ልብ ያላሉትን አንዲት ትንሽ ነገር እርሱ አስተውሎ ነበረ። ልክ ሁሉም ሰው ተስፋ ቆርጦ በተቀመጠ ጊዜ እርሱ ግን እውነቱን የገለባበጠ አንድ እርምጃ ወሰደ። ሆኖም ያገኘው ነገር በኋላ ከቢሊኔሩ ከጠየቀው ውለታ ጋር ሲነጻጸር እዚህ ግባ የሚባል አልነበረም። ሁሉንም ዶክተሮች የሚያንቀጠቅጥ ቀላል ጥያቄና ፍላጎት ነበረ። ውድና የተከበራችሁ ተመልካቾቻችን ይህንን በእጅጉ ልብን ሰቅዞ የሚይዝ በርካታ ቁም ነገር ያዘለ ታሪክን ወደፊት ከመቀጠላችን በፊት እንደተለመደው ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውንም ላይክ እና ሼር ማድረጋችሁን እንዳትረሱ። ከየት ሆናችሁ እየተከታተላችሁን እንደሆነ በኮሜንት ላይ ጻፉልን። 8 የህክምና ዶክተሮች ሁሉም በዘርፋቸው አንቱታን ያተረፉ በመጨረሻ ቆሙ። የልብ መከታተያ ሞኒተሩ ረጅም የማያቆም ቀጥ ያለ መስመር አሳየ። በህክምና ቋንቋ ሞትን አመልካች መስመር ነበረ። በቅንጦት ዓለም ውስጥ የተወለደው ሕፃን የገንዘቡ ዓለም ኢምፓየር ወራሽ እንደሞተ ታወጀ። ሆኖም ህክምናው ከሚሰጥበት ተቋም ጥቂት መንገዶችን ራቅ ብሎ ማንም ሰው ቀና ብሎ የማያየው ልጅ እያዘገመ ነበረ። ዕድሜው 10 ነው። ስሙም ሊዮን ይባላል። ከኋላውም ከእሱ ሊበልጠው ምንም ያልቀረውን አንድ ትልቅ ቦርሳ እየጎተተ ነበረ። በውስጡ የፕላስቲክ ጠርሙሶችና ለሌሎች ምንም ጥቅም የሌላቸው ትርፍራፊዎች ሞልተውታል። ነገር ግን ለእሱ የሚያነሳው እያንዳንዱ ቁራጭ ምግብ ማለት ነው። ፀሐይዋ እንደሚፋጅ ፍም እሳት መሬቱን እያቃጠለችው ነበር። አየሩም ቆዳውን አቃጠለው። ሊዮን ግን ትኩረት አልሰጠውም። በአንድ ወቅት ነጭ የነበረው ቲሸርቱ አሁን በላቡና በአቧራው ጠቁሯል። አቧራ የጠጣው ጫማውም ሁሉም ነገር አብለጭላጭ ሆኖ በሚታይበት የቢዝነስ አውራጃው መንገድ ላይ እያቃጨለ ነው። ሊዮን ወላጆችም ሆኑ ተራ የሚባል የልጅነት ጊዜ አልነበረው። ከባቡር ሐዲዱ አጠገብ ከሚገኝ አንዲት ደሳሳ ጎጆ ቤት ውስጥ ከአያቱ ጋር ይኖራል። አያቱ ሄነሪም ልክ እንደሱ ሁሉ በዓለም ተረስቷል። የሊዮን ሕይወት ነገን ስለማለም ሆኖ አያውቅም፣ እስከ ምሽት ስለመድረስ እንጂ። ምንም እንኳ ድህነቱ ቢኖርም አንዳች ለየት ያለ ነገር ነበረው። በአጽንኦት ነገሮችን የመመልከት ችሎታና ፍጹም የሆነ ታማኝነት። የዛን ዕለት ጠዋት በአንድ ንጹሕ የቆሻሻ መጣያ በርሜል ውስጥ አንድ ቆርቆሮ ለማንሳት ሲያጎነብስ አይኑ አንድ ነገር ላይ ተተክሎ ቀረ። ያለ ቦታው የገባ የሚመስል አንድ ነገር ላይ። በሁለት በርሜሎች መሃል አንድ ጥቁር ዕቃ አርፏል። ቀረበው። ወፍራምና ከበድ ያለ የኪስ ቦርሳ ነበረ። ጣቱ ተንቀጠቀጠ። ፍርሃትም ወረረው። መከሰስ፣ መሳደድ አስፈራው። ስሙን ለማወቅ ያህል ብቻ ከፈተው። ከዛም ትንፋሹ ቀጥ አለች። የገንዘብ ኖቶች፣ የወርቅ ካርዶችና ንጹሕ የቢዝነስ ካርድ በቦርሳው ውስጥ ነበረ። ሪቻርድ ኮል ይላል። ሲኢኦ ወይም ዋና ሥራ አስፈጻሚ። የሰውየውን ፊት ከዚህ በፊት ሊዮን ከአንድ የቆሻሻ መጣያ ቦታ ካነሳው የተጨማደደ ጋዜጣ ላይ አይቶታል። በጣም ቱጃር ሰው ነው። ይህንን ቦርሳውን መጥፋቱን ልብ እንኳ ላይል የሚችል ሰው። ሊዮን ቦርሳውን ዘጋው። ሆዱ በረሃብ እየጮህበት ቢሆንም ግን ህሊናው ይበልጥ ጎላ ባለ ድምፅ እያናገረው ነበረ። አቅጣጫውን ቀየረ። ከሩቅ ትልቅ ባለመስታወት ሕንፃ ይታየዋል። ወደ ሕንፃው ቀረበ። ግን ከመግቢያው ፊት ለፊት ቀላል የማይባል ሰው ተሰብስቦ ነበረ። ጠባቂው በስልክ እያወራ ነው። ድምፁ በውጥረት ተሞልቷል። ቃላቶቹ በሊዮን ጆሮ ደረሱ። ድንገተኛ፣ ሆስፒታል፣ ልጁ የሚሉትን ቃላቶች ሊዮን ሰማ። ከዛም ቀጥ ብሎ ቆመ። በእጁ ላይ ያለውን ቦርሳ ተመለከተና ቀጥሎ ወደ ጠቆመው አቅጣጫ ተመለከተ። ሁለተኛ ሳያስብ ጆንያውን ትከሻው ላይ ተሸከመና ለረዥም ሰዓት በእግሩ ተጓዘ። እያንዳንዱ እርምጃው ከባድ ነበረ። በተሸከመው ጆንያው የተነሳ ሳይሆን ለማያውቀው ሰው ስለተጨነቀ ነበር። ሰው እጅግ አስፈላጊ የሆነውን ነገሩን ሲያጣና ሁሉም ነገሩ ሲበታተንበት አስቦ ተጨነቀ። ሊዮን ተራ ሰው ነው። የተገፋ ችላ የተባለ ልጅ ነው። ግን ዛሬ በጣም አስፈላጊ ነገር ይዟል። በመጨረሻም የተባለው ስፍራ ደረሰ። ሕንፃው በጣም ግዙፍ፣ ቀዝቃዛና ጸጥ ያለ ነው። አውቶማቲክ በሩ ከፊት ለፊቱ ተከፈተ። ቀዝቃዛው አየር ፊቱን ገረፈው። አመነታ። ውስጥ ሁሉም ነገር ነጭ፣ በጣም ንጹሕ፣ በጣም ጸጥ ያለ ሲሆን ከላይ ለኃያላኑ ብቻ ተብሎ የተዘጋጀ ክፍል አለ። ሪቻርድ ኮል ከግዙፉ መስኮት አጠገብ ቆሟል። እይታው ባዶ ነው። ከኋላው ኤልሳቤት ተቀምጣለች። ፊቷ በእንባዋ ተበላሽቷል። ሜካፓን በስቃይዋ ጠፍቷል። በክፍሉ መሃል ኢንኩቤተር ማሽኖች፣ ደብዛዛ ጩኸትና እንቅስቃሴ የሌለው ልጅ ተኝቷል። አዋቂዎች ተስፋ ቆርጠዋል። ሳይንሱም ጸጥ ብሏል።
አንድ የማይታይ ልጅም ሁሉም ሰው የሞተውን ነገር ለማየት በተዘጋጀ ጊዜ አንድ እርምጃ ወደፊት ይሄዳል። ሕፃኑ የ5 ወር ልጅ ነው። ትንሽ ገላው እንቅስቃሴ አልባ ሆኖ ተጋድሟል። የቀረጣ ቆዳው ለመሰባበር እንደተዘጋጀ የሸክላ ዕቃ ያንጸባርቅ ነበረ። አተነፋፈሱ አጭር፣ የታፈንና ያለማቋረጥ በሚጮህ ማሽን የታገዘ ነበረ። ድምፁ የተለመደ ቢሆንም ግን ያስፈራ ነበረ። ሪቻርድ ኮል ጥርሱን ነከሰ። ለምን እስካሁን ምንም ነገር አልተለወጠም ዶክተር ሲል ጠየቀ። ድምፁ ጥልቅ፣ የጎረነንና ያለ እንቅልፍ ባሳለፋቸው ምሽቶች የተነሳ ጉልበቱ ያለቀ ባዶ ነበረ። ከፊት ለፊቱ 8 ነጭ ኮት የለበሱ ዶክተሮች በከበደው አይናቸው አፍጥጠውበታል። ከመሃላቸው በዕድሜው ጠና ያለው መነጽሩን አስተካከለና ከፍተኛውን የተፈቀደ ዶዝ ሰጥተነዋል። በሕክምናው እንደምንለው ልቡ አሁንም ይመታል፣ ግን በአንጎል ውስጥ ያለው ኦክሲጅን ምንም ግልጽ ላልሆነ ምክንያት እየወረደ ነው። ምርመራው የአየር መተላለፊያው ላይ የተቋረጠ ነገር እንዳለ ያሳያል፣ ግን በሰውነት ውስጥ የሚታይ ባዕድ ነገር አላገኘንም። በድንገት ቁሳዊ አካል ሊታይ የሚችልበት ከስንት አንድ የሚፈጠር ውሽቀት እንደተከሰተ እንጠረጥራለን አለው። የሪቻርድ እጢ ዱብ አለ። ያለው ገንዘብ ሁሉ፣ ሕንፃዎቹ፣ አቅሙና ተሰሚነቱ በዚህ ቅጽበት አንዳቸውም ጥቅም ከሌላቸው የወረቀት ክምሮች ውጭ ሌላ አልነበሩም። ሆስፒታሉን መግዛት ይችላል፣ ግን ለልጁ አንድ ትንፋሽ እንኳ መግዛት አይችልም። ከመስተዋቱ ኋላ የቅንጦት ሕይወታቸው እየፈረሰ ነበረ። ስብሰባዎቹ፣ ፓርቲዎቹና ደስታቸው ሁሉ በሚጮሁ የማሽን ድምፅ እየተተካ ነው። ጊዜ ፎቅ ላይ ላሉት ሰዎች እያለቀባቸው ሳለ ምድር ካለው ክፍል ሎቢ ላይ ሊዮን ከዘበኛው ጋር ተፋጥጧል። ይህንን መመለስ ብቻ ነው መፈልገው። የሪቻርድ ኮል ንብረት ነው። ድምፁ የተረጋጋና ጠበቅ ያለ ነበረ። ከእጅ ቦርሳው ውስጥ ካርዱን አወጣ። ጠባቂው አሰሰው። የቆሸሹ እግሮቹንና የመንገዱን አቧራ የጠጣ ፊቱን ተመለከተ። ይህ ልጅ እዚህ ቦታ የመሆን ምንም ጉዳይ የለውም። ይህ ቦርሳ ከየት ነው የመጣው? ሊዮን ረጋ ባለ ድምፅ መንገድ ዳር ነው ያገኘሁት። እሱ እዚህ መሆኑን አውቃለሁ። መከሰስን፣ መጠርጠርን፣ አለመታመንን ለምዶታል። ይህ ለእሱ አንድ ድሃ ሰው የሚገባው ኖርማል ነገር ነው ብሎ ተቀብሎታል። በዚህ ጊዜ ግን አንድ የተለየ ነገር ነበረ። ሊዮን ሌሎች ሰዎች ችላ የሚሉትን ነገር የመለየትና የማስተዋል ልዩ ችሎታ ያለው ልጅ ነው። ዝርዝር ነገሮችንና ኖርማል ያልሆኑ ነገሮችን የመለየት ክህሎት አለው። ደመነፍሱ ይህ ጉዞ ስለ ገንዘብ ብቻ እንዳልሆነ ነግሮታል። በዚህ ቅጽበት ፎቅ ላይ ሁሉም ነገር ተለወጠ። አላርሙ ጮኸ። ስክሪኑም ቀይ ምልክት አሳየ። ቁጥሩም ጨመረ። ዶክተሮቹም ወደ ኢንኩቤተሩ እየተጣደፉ ሄዱ። ፈጣን እንቅስቃሴዎችን እየደጋገሙ አደረጉ። ኤልሳቤጥ የልጇን ስም እየጠራች ልብ የሚነካ ልቅሶዋን አስነካቸው። በዚህ ቅጽበት ጠባቂው ፊቱን ወደ ሌላ አቅጣጫ አዞረ። በሬዲዮ መነጋገሪያው ተዘናግቶ ሳለ ሊዮን አልፎት ሄደ። ወዴት እንደሚሄድ አያውቅም። ከዛም ምልክት አየ። ትንፋሽ እያጠረው ነበረ። በትከሻው ላይ ጆንያውን አዝሯል። የፀሐይዋና የመንገዱ ጠረን ከኋላው ይከተለው ነበር። ዕጣ ፈንታ ስትጫወትበት የአሳንሳሩ በር ተዘግቶ አገኘው። ፎቅ ላይ የሚጠብቅ እውነት ነበረ። የታወቁ ዶክተሮች ማየት ያቃታቸው እውነት። የአሳንሳሩ በር በመጨረሻ ተከፈተና ወደ ውስጥ ገባ። የክፍሉ ሽታ በመድኃኒቶች፣ በውድ ሽቶዎችና በፍርሃት ተሞልቶ ይሰነፍጣል። በኮሪደሩ መጨረሻ ነርሶች እየተሯሯጡ፣ የኦክሲጅን ጠርሙሶች እየተሽከረከሩና የለቅሶ ድምፆችም የመስታወት በሮቹን እያለፉ በመምታት ላይ ነበሩ። በጀርባው የተሸከመው ጆንያ ውስጥ ያሉት የፕላስቲክ ጠርሙሶች ድምፅ አሰሙ። ከመስታወት በሩ ፊት ሄዶ ቆመ። ውስጥ ትርምስ ነበረ። ዶክተሮች ፊቱ ወደ ሰማያዊነት በመቀየር ላይ ያለ ሕፃን ልጅን በማከም ሥራ ተጠምደዋል። ሪቻርድና ኤልሳቤጥ እየተንቀጠቀጡ በነርሶቹ ተደግፈው ይጽናናሉ። ሊዮን ቀስ እያለ እነርሱ ወደ አሉበት ስፍራ በመቅረብ ይቅርታ ሲል ተናገረ። እርሱን ማለት እፈልጋለሁ። ኤልሳቤጥ ፊቷን አዞረች። በእንባ የቀሉት አይኖቿ በጀርም ማጽጃ የጸዳው የመግቢያ በር ጋር ከቆመ የቆሸሸ ልጅ ምስል ጋር ተገናኙ። ስቃዮቿ ሁሉ፣ ፍርሃቷ ሁሉ፣ እናም ቁጣዋ ሁሉ በተሳሳተ ቦታ ላይ ፈነዳ። ማነህ አንተ? እንደዚህ የቆሸሸ ልጅ እዚህ እንዴት ሊገባ ቻለ? የኤልሳቤጥ ድምፅ አየሩን እንደ ስለታም ጩቤ የቆረጠው። በፍርሃትና በድንጋጤ የተሞልታ ወደ ሊዮን ጣቷን በመጠቆም ለነርሷ ለምንድን ነው ይሄ ለማኝ የሕፃናቶች የሕክምና ክፍል የገባው? ይሸታል፣ ጀርሞችን ይዞ ይመጣል። ሪቻርድ ኮል ቀስ እያለ ፊቱን አዞረ። አይኖቹ በሊዮን ላይ አረፉ። በቀዝቃዛና በደከመው አስተያየት ልጁን እያየ ትንሹ፣ ይህ መጫወቻ ቦታ አይደለም፣ ልጃችንን እያጣን ነው አለ። ድምፁን ተቆጣጥሮታል፣ ግን ጫናው ሊሸከመው ከሚችለው በላይ ነበረ። ሊዮን ወደ ኋላ አላለም። ወደ ተቀደደው የሱሪው ኪስ እጁን ልኮ ትልቅ ጥቁር ቦርሳ ወጣ። ምንም ነገር አልፈልግም ጌታዬ፣ ይህንን ዛሬ ጠዋት ከቢሮ አጠገብ ነው ያገኘሁት።
ልመልስልህ ብቻ ነው የመጣሁት አለ። ፍጹም ዝምታ ሰፈነ። ሪቻርድ ለሰከንዶች ቅዝቅዝ ብሎ ቀረ። ግን ኤልሳቤጥ ቀድማ ወደፊት በመሄድ ከሊዮን እጅ ላይ ቦርሳውን መነጨቀችና የጭካኔ እይታ አሳየችው። በውስጡ ያለውን ሳሰርቀው አትቀርም። የተከተልከን ልታስፈራራን ነው በማለት ደረቅ የንቄት ሳቅ ሳቀች። እስቲ ራስህን ተመልከት። ታማኝ ለመምሰል የምትሞክር ቆሻሻ ለቃቃሚ ነህ። ፖሊስ ሳልጠራ በፊት አሁኑኑ ከዚህ ወጥተህ ሂድ ስትል አንባረቀችበት። ዶክተሮቹ የብስጭት ፊት አሳዩ። ከመሃላቸው አንዱ ፊቱን አዙሮ ሳይመለከት እንኳ ይህን ልጅ ከዚህ ያስወጡት፣ ሁኔታው በጣም ከባድ ነው፣ የጀርመን መከላከያ አልወሰደም፣ ልጁን አደጋ ላይ እየጣለው ነው። ቃላቶቹ ከጥፊ በላይ የሚያሳምሙ ነበሩ። የሊዮን ደረት ተወጣጠረ። በጩኸታቸው የተነሳ ሳይሆን በደረሰበት ኢፍትሐዊነት ማይሎችን ተጉዟል። ባዶ ሆዱን ታማኝነቱን ለመግለጽ ሲል ብቻ። አሁን ደግሞ በእሱ እጅ የተበከለ መሆኑን ለማወቅ ቦርሳውን እየመረመሩ ነው። ድህነቱ በሽታ የሆነ ይመስል ግን በዚህ ውርደት መሃል አይኖቹን ወደ ኢንኩቤተሩ በመላክ በሕፃኑ ጉሮሮ ውስጥ እንግዳ የሆነ እንቅስቃሴን ተመለከተ። ጤናማ ያልሆነ ትክክለኛ ወደታች የሚጎትት ስሜት ያለው የሚመስል ጭንቀት አይደለም፣ አጠቃላይ ድክመትን የሚያሳይ ሳይሆን የሆነ የሚያገድ የሚመስል ነገር። ሊዮን ምራቁን ዋጠ። ጌታዬ፣ ይህ ልጅ እጤ የለበትም። ድምፁ ቢንቀጠቀጥም ግን መናገሩን አላቆምም። ለ2 ሰከንዶች ዝምታ ከሰፈነ በኋላ ከፍተኛ የሳቅ ድምፅ ተሰማ። ስለ ሕክምና ደግሞ አንተ ምን ታውቃለህ? አንተ ትንሽ ቀበጥ ልጅ! የዓመታት ጥናቶች፣ በሚሊዮኖች ሀብት የፈሰሰባቸው ማሽኖች ያላወቁትን አንተ ቆሻሻ የምትለቅም ልጅ እኛን ለማረም እንዴት ደፈርክ? ኤልሳቤጥ በኃይል ገፋችው። ከዚህ ውጣ! ሁለተኛ ፊትህን እዚህ እንዳታሳየኝ! ለልጄ መጥፎ ገድ ነው ይዘህ የምትመጣው። ሊዮን ወደቀ። በጀርባው የተሸከመው ጆንያ ተበርግዶ ተከፈተ። በውስጡ ያሉት የፕላስቲክ ጠርሙሶችም በሚያንጸባርቀው እብነ በረድ ላይ ወደቁ። የዚህ አይነት አንገት የሚሰብር ህፍረት በተቀበለ ጊዜ ማድረግ ያለበትን ነገር አደረገ። ውስጥ ቁጥሮቹ እየወረዱ ነበሩ። የልብ ምቱ ዝቅ እያለ ነው። የመጨረሻው መስመር እየተቃረበ ነበር። ሊዮን በወደቀበት ቀዝቃዛ መሬት ላይ እንደተቀመጠ ቀረ። በባዶ የፕላስቲክ ጠርሙሶቹ ዙሪያ ተከቦ ጉንጮቹ ከፀሐይዋ ግለት የተነሳ ሳይሆን ከደረሰበት እፍረት የተነሳ ቀሉ። እምባው እይታውን ጋረደው። በጎዳናው ሐሩርና ቁር የጠቆረውን እጁን ተመለከተ። ከዛም በከፊል በተከፈተው በር ኤልሳቤጥ ቫይረስ የሆነ ይመስል በመጤፍ አይኖቿ ተመለከተችው። ልቡ ጮኸበት። ሌባ እንዳልሆነ ጮሆ መናገር ፈልጎ ነበረ። ምንም ነገር እንዳልወሰደና ረሃቡን ችሎ በታማኝነቱ እንደመጣ ሊያስረዳቸው ፈልጎ ነበረ። ግን ከአንደበቱ ምንም ድምፅ አልወጣ አለው። ለምንድነው አዋቂዎች ከድሃ ሰው ሲመጣ እውነቱን አምነው የማይቀበሉት? ቅንነት ለምን ሱፍ ያስፈልገዋል? ሐዘኑ ቀስ በቀስ ለሕፃኑ ወዳለው ሐዘኔታ ተቀየረ። ለምትታገለው ትንሽ ገላው አዘነ። የአያቱ የሄንሪ ቃላቶች በውስጡ አስተጋቡበት። ምንም ነገር ላይኖረን ይችላል፣ ግን ልብ አለን። የሌሎቹ ቁጣ ያንተን ልባምነት እንዲያጠፋ አትፍቀድ ያለው ትዝ አለው። አልዋሸውም አለና ባይበሉባው እምባውን ጠረገ። ይህ ሕፃን ልጅ አየር እያጠረው ያለው በአጋጣሚ አይደለም። ውስጥ ድንጋጤው አየለ። የሚሰማው የማሽን ጩኸት ድምፅ ተቀየረ። መስመሩ ቀጥ ብሎ መሄድ ቀጠለ። ሪቻርድ ተንበርክኮ ፊቱን በእጆቹ ሸፍኖ አለቀሰ። ኤልሳቤጥ ጮኸች። ዶክተሮቹ ሕፃኑን ለማስነሳት መጣደፍ ጀመሩ። በእጃቸው ላይ የሕፃኑ ገላ አርፏል። ከቆሙበት በር ውጭ ግን ማንም ሰው ለመስማት የማይፈልገውን እውነት የያዘ የተገፋ ልጅ ቆሟል። ፊታቸውን ላብ እያጠመቃቸው በድጋሚ የሕፃኑን ደረት በመሳሪያ እየተጫኑ ለማስነሳት ሞከሩ። ውጥረታቸው በከፍተኛ ሁኔታ ጨምሯል። የዶክተሮቹ ድምፅ በድንጋጤ መሰባበር ጀመረ። ግን መጀመሪያውንም ረዳቱ በማዘን ጭንቅላቱን ነቀነቀ። መልስ አይሰጥም ዶክተር። ውጭ ሊዮን ኃይለኛ የውጥረት ስሜት እየተሰማውና እየተንቀጠቀጠ ነበረ። ጥሬ ደመነፍሳዊ የሆነ ፍርሃት ተቆጣጠረው። ለራሱ ሳይሆን ለሕፃኑ ልጅ። እፍረቱ ቀንሶ ቁጣው አየለ። ከስድብ የሚመነጨው አይነት ቁጣ ሳይሆን ከታች ስለመጣ ብቻ ብለው ለመስማት እምቢ የምንለውን እውነት ባለመስማታቸው በተፈጠረበት የቁጣ ስሜት። በሩ ገርበብ ብሎ ተከፍቶ ተመለከተው። ነርሷ የተከለከለ መግቢያዋን ጥላ እየተጣደፈች ሄደች። ሊዮን ቀስ እያለ ተራመደ። እግሩ እየተንቀጠቀጠ እጁን ወደ ጆንያው ውስጥ ከትቶ የተጣመመ የፕላስቲክ ጠርሙሱን አወጣ። ሊያልቅ ትንሽ የቀረው ብልቃጥ። እግሩ እየተንቀጠቀጠ እጁን ወደ ጆንያው ውስጥ ከትቶ የተጣመመ ከፕላስቲክ የተሰራ ብልቃጡን አወጣ። ሊያልቅ ትንሽ ቀርቶታል። አያቱ ሄንሪ አቧራው ትንፋሹን ሊነጥቀው ሲታገል የሚያደርግለትን ትንሽ የዘይት መያዣ ብልቃጥ። ብቸኛ መድኃኒቱ ይህ ነበረ። አትሙት ትንሽ ወንድሜ ሲል ድምፁ በሹክሹክታ ተናገረ። ወደ ውስጥ ቢገባ ያስቆሙታል።
ባለበት ቢቆም ደግሞ ልጁ ይሞታል። እነዚህ የሚጋጩ ሐሳቦች ልቡ ላይ የሐዘን ድባብ ፈጠሩበት። ኤልሳቤጥ ሳግ እየተናነቃት ፊቷን ስታዞር አሁንም በእዛ ቆሞ ተመለከተችው። አንተ ለምን አትሄድም? የልጁን መሞት ማየት ያስደስትሃል? እነዚህ የጭካኔ ቃላቶቿ ሊዮንን ልቡን ነበር እንደ ፍላጻ የወጉት። ማንም ሰው እንዲሞት አይፈልግም። ሰዎችን ማዳን ነው የሚፈልገው። በዚህ ጊዜ ሪቻርድ ኮል ቀና ብሎ ተመለከተ። የቀሉት አይኖቹ ሊዮንን ሲመለከቱ ለመጀመሪያ ጊዜ ቆሻሻ ልጅ ሳይሆን እውነተኛ፣ ንጹሕ፣ የልጁ ደህንነት ያሳስበው ልጅ ታየው። በዙሪያው ባሉት በማናቸውም ሰዎች ፊት ላይ ያላየው የመቆርቆር ስሜትን በሊዮን ፊት ላይ ተመለከተ። ውስጡ ቅዠቱ ቀጥሏል። ምልክቱ ቀጣይነቱን ያሳያል። መስመሩ ቀጥ ብሏል። ዶክተሮቹ ቀስ እያሉ ወደ ኋላ መራመድ ጀመሩ። ጭንቅላታቸውን ነቀነቁ። አብቅቷል አሉ። ከመሃላቸው አንዱ ነጭ ከፈን ለማምጣት ሄደ። ከዛም ሪቻርድ ከተቀመጠበት ተነስቶ ወደፊት ተራመደ። ሁሉም ሰው ልጁን ሊያባርረው ወይም ጠባቂዎችን ሊጠራ ነው ብሎ ነበር ያስበው። ግን ሊዮን ፊት ሲደርስ ተዘጋጅቶ ቆመ። ቀደም ብለህ እህቴ አይደለም ስትል ነበረ። ድምፁ ዝቅ ያለ የተሰባበረ ነበረ። ሊዮን ቀና ብሎ ተመለከተው። ፍርሃት በውስጡ ከእንግዲህ አልነበረም፣ ቅንነት ብቻ። አሁን ጌታዬ ለመተንፈስ ሲታገል ከቀኝ ጆሮ ስር የሆነ ነገር ነበረ። እንደ በሽታ የሚንቀሳቀስ አይነት ነገር አይደለም፣ ልክ እንደተቀረቀረ ያለ አይነት ነገር ነው። ውሸት ሲል ዶክተሩ ጮኸና አቋረጠው። የምንችለውን ምርመራ ሁሉ አድርገናል። ምንም የሚታይ ነገር የለም። የተቆጣ አካል በሚል የመደብነውን ነገር ብቻ ነው ያሳየን። እሱ የሚለውን አትስማ። ሪቻርድ በቁጣ ጮኸ። ማሽናችሁ ልጄ እንደሞተ ነው የሚናገረው አለ፣ ድምፁ እየተንቀጠቀጠ። ከዛም ፊቱን ወደ ሊዮን አዞረና ምን ማድረግ ትችላለህ? ለምንስ የዚህን ያህል እርግጠኛ ሆንክ? ሊዮን አገልግሎት የምትሰጠውን ትንሽ ጠርሙስ አወጣ። ጠረኑ ግን ይሰነፍጥ ነበረ። አያቴ ሁልጊዜም አይኖቻችን በትልልቅ ነገሮች ይታለሉና ትንንሽ ነገሮችን ይረሳሉ ይላል። ቆሻሻ ስለቅም ሌሎች የማይፈልጉትን ነገር ማየት አለብኝ። ይህ ሕፃን ልጅ የታፈነው በበሽታ የተነሳ አይደለም። የሆነ ነገር ለማውጣት እየሞከረ ነው። ኤልሳቤጥ ከእንግዲህ መናገር ትታለች። ኩራቷ ለቋት፣ ፍርሃቷ ተቆጣጥሯታል። ተስፋ እንግዳ የሆነ ተአምርን መጠበቅ ይዛለች። አንዳንድ ጊዜም ተአምር ማንም ሰው በማይፈልገው ቦታ ላይ ይገኛል። አስገቡት ሲል ሪቻርድ ጠበቅ ባለ የድምፅ ቅላጼ የተናገረ። ድንጋጤ ሰፈነ። ይህ እብደት ነው። ክፍሉ ጀርም ማጥፊያ ተረጭቷል። ግን አይኖቹን ሪቻርድ አልነገለም። የመትረፍ ዕድል ካለው ትንሽ እንኳ ቢሆን እንግዳውስ እሞክራለሁ። ዝምታ ሰፈነ። ዶክተሮቹ ተቃወሙ። ቆሻሻ ነው፣ ኃላፊነት የጎደለው ተግባር ነው። ሪቻርድ ኮል አንድ በአንድ እያፈራረቀ አፈጠጠባቸው። ሙቷል ብላችሁ ቀድማችሁ ላወጃችሁት ሕፃን ልጅ ምን ይቀርበታል? ከባድ ዝምታ ሰፈነ። ከእንግዲህ ምንም ተስፋ የለውም ብላችኋል። ስለዚህ አስገቡት። ቢሳሳትም የሚቀይረው ምንም ነገር የለም። ግን ትክክል ከሆነ ብሎ የሊዮንን እጅ ይዞ እየመራ ወሰደው። ለመጀመሪያ ጊዜ የዚህ ክፍል በር እንደ እርሱ ላለ ሰው ተከፈተ። ኤልሳቤጥ ተመለከተችው። በጥላቻ በህፍረትና ገና ዕውቅና ባልሰጠችው ትንሽ ተስፋ ተሞልታ። ሊዮን ወደ ማሞቂያው ቀረበ። 8ቱ ዶክተሮች ክብ ሰርተው እጃቸውን አነባብረውና ፊታቸውን አቆዝመው ውድቀቱን መጠበቅ ጀመሩ። በማብራቱ ኃይለኛ ብርሃን ስር ልጁ ገርጥቶ ይታያል። ግን ሊዮን ሞትን ሳይሆን አንዳች ምስጢራዊ አርማን ነበር ያየው። ማሞቂያው ተከፍቷል። ሻካራ ጣቱን ውርጭ መትቶታል። ጉርምርምታዎች ተነሱ። ይህ ለሙያችን ስድብ ነው። አንዳች ብክለት ቢፈጠር ኃላፊነቱን እኛ አንወስድም። ዝምታ ሰፈነ። የሪቻርድ ድምፅ ተሰባበረ። አይኖቹ ከሊዮን ላይ አልተነቀሉም። ኤልሳቤጥ ወደፊት ተራመደች። አብዳሃል? የልጃችንን ገላ ሊነካ እኮ ነው። ተመልከተው፣ በአቧራ ተሸፍኗል እኮ። የባሏን ክንድ ለመጎተት ሞከረች። ሪቻርድ አልተንቀሳቀሰም፣ ድርቅ ብሏል። ሊዮን ምንም ቢሉ ምን ከእንግዲህ እየሰማቸው አይደለም። ዓለሙ ከስሩ ወዳለው ልጅ ወርዷል። ትንሿን ብልቃጡን ከፈታት። ጠረኑ ይሰነፍጣል። ከሕክምና አልኮልም በላይ ይሰነፍጥ ነበረ። ሲኒየር የሆነው ዶክተር ወደፊት ተራመደና ክንዱን ያዘው። አቁም፣ እሱን ማድረግ አትችልም፣ ጥቅም የለውም። ሞኒተሩ ለ4 ደቂቃዎች ያህል ቀጥ ያለ መስመር አሳይቷል። ከሕክምና አንጻር አብቅቷል አለው። የሊዮን ድምፅ ተረጋግቶ እናንተ ስክሪኑን ነው የምትመለከቱት፣ እኔ ግን ልጁን ነው የምመለከተው። ሪቻርድ የዶክተሩን እጅ ገፍቶ አነሳው። ቶ ያደርገው፣ ምንም ቢፈጠር ምን ኃላፊነቱን እኔ ወስዳለሁ። የሊዮን ጣቶች እየተንቀጠቀጡ ነበረ። በፍርሃትም በስሜትም ግን አልነበረም። በጣቱ ጫፍ ላይ ትንሽ ዘይት አደረገ። በሕፃኑ ደረት ላይ ሳይሆን በቀኝ መንጋጋው ስር ቀባው። በትክክል እሱ ጋር። ዶክተሮቹ ማፌዝ ጀመሩ። ፈዋሽ እንደሆነ ነው የሚያስበው፣ የሞተውን ሰውን ለማስነሳት ዘይት በመጠቀም። ኤልሳቤጥ አይኖቿን ጨፈነች። ተስፋ ውርደት የሆነበት አይነት ቅጽበት ነበረ። አየሩ የጠፋ መሰለ። ሁለት ዓለሞች ተጋጩ።
ራሱን ያረጋገጠው ሳይንስ በአንድ በኩል፣ የጨነቀው አባትና የአንድ ድሃ ልጅ ዝምተኛ ደመነፍስ በሌላ በኩል። ሊዮን ጣቱን ረጋ አድርጎ ተጫነው። እንደገና ሲዞር የሆነ ነገር ተሰማው። ጠንካራ፣ ትንሽ፣ ሁሉም ሰው ጢኖ ብሎ ካሰበው እብጠት ኋላ ከአንገቱ ስር የተደበቀ ጠጣር ነገር ነበረ። ከዛም ቀጠለ። ሞኒተሩ አይንቀሳቀስም። ድምፁ አሁንም ያስተጋባል። ዶክተሮቹ ሰዓታቸውን ተመለከቱ። በይፋ ሞቱ የሚነገርበት ሰዓት እየቀረበ ነው። በሪቻርድ አይኖች ውስጥ የሚታዩት ተስፋዎች መጥፋት ጀመሩ። በዚህ ዓለም ላይ ወሰኑ ይሄ ነው። መመለስ የሚቻል አይደለም። ዝምታው ሊሸከሙት ከሚችሉት በላይ ነበረ። የሊዮን ጣቶችም አልለቅም ብለው ይዘዋል። ከዛም ዋናው ዶክተር በመጨረሻ ወደፊት ተራመደ። በሪቻርድ ኮል ትከሻ ላይ ከባድ እጁን አኖረ። ፊቱ ርኅራኄ ቢታይበትም እይታው ግን ሌላ ነገር ነበር የሚናገረው። ከመጀመሪያውም ጀምሮ ትክክል ነኝ ሲል የነበረው ቀዝቃዛ የእርግጠኝነት ስሜት ይነበብባቸዋል። ይበቃል ሪቻርድ፣ ይህንን ቀልድ አሁን አናቁመው። ይህ ልጅ የልጅህን ገላ እያረከሰው ነው። ድምፁ ዝግ ያለና ቆጣ ያለ ነበረ። ተመልከት፣ ምንም አይነት መልስ የለም። የተፈጥሮን ሕግ ሊጻረር የሚችል ምንም ነገር የለም። ሕፃኑ ሞቷል። የኤልሳቤት የልቅሶ ጩኸት ክፍሉን ሞላው። አሰቃቂ እንስሳዊ የሆነ ጩኸት። ወለሉ ላይ ወድቃ እብነ በረዱን በቡጢ መምታት ያዘች። አሁን ደስ አለህ? ድምጿ በጥላቻና ተስፋ በመቁረጥ ተሞልቶ ነበረ። የልጁን የመጨረሻ ቅስበት በቆሻሻ እጆቿ አጠለሸው። ውጣ ከዚህ! ቆሻሻህንም ይዘህ ሂድ ከዚህ! ሪቻርድ የማሞቂያውን ጠርዝ ለቀቀ። ሊዮንን ተመለከተው። ከስድብ በላይ በሆነ አስተያየት ተመልክቶ በአይኖቹ ገለማመጠው። በተአምር ማመን የደደብ ነበርኩ። ሂድ ከዚህ ሊዮን። ስለሞከርክ እናመሰግናለን፣ ግን አሁን በጣም ረፍዷል። ሊዮን አልተንቀሳቀሰም። ጣቶቹ አሁንም በልጁ አንገት ላይ ናቸው። ቆዳው መቀዝቀዝ ጀምሯል። በዙሪያው ያለው ነገር ሁሉ እየተዘጋ ነው። ዶክተሮቹም መሳሪያቸውን እያስቀመጡ ነበረ። አንዳንዶቹም እያጉረመረሙ። አስተያየታቸው የረካ ይመስላል። ነግረናችሁ ነበር የሚል ይመስላል። ነርሷ ረጅም ነጭ ከፈን ይዛ ወደፊት እየተራመደች መጣች። የሊዮን ዓለም ፈረሰ። ለገንዘቡ ለህፍረቱ ሳይሆን ይህንን ትንሽ ልጅ እንዳስጠቃው ተስፋ እንደቆረጠበት ስለተሰማው እንጂ። ብልቃጡ ከእጁ አምልጦት ወደቀ። በውስጡ ያለው ዘይትም ልክ እንደ ተስፋው ቀስ በቀስ መንጠባጠብ ጀመረ። አዝናለሁ ትንሽ ወንድሜ። ድምፁም ብዛም አይሰማም፣ ግን እንባው በሕፃኑ የገረጣ ጉንጮች ላይ ፈሰሰ። በዚህ ጊዜ ሙሉ ዓለም እየሳቀበት መሰለው። ደግነት ለኃያላኖቹና ለተማሩት ብቻ የሆነ መሰለው። ዘበኛው ቀረበው፣ ጠንካራ እጁም ያዘው። ሕፃኑ በኃይለኛው ብርሃን ስር ጸጥ ብሎ እንዳንቀላፋ ነው። የሚሰማ የማሽን ድምፅ የለም። ሌላ የሚደረግ ተጨማሪ ጥረትም አልነበረም። የክፍሉ ውስጥ የሚሰማው የኤልሳቤት የሳግ ድምፅና እርሱን ለማባረር የሚመጣው ከባድ የእግር ኮቴ ብቻ ነበረ። ሊዮን አይኖቹን ጨፈነ። የማይድን ቁስልን ተሸክሞ ወደ መጣበት ለመመለስ ተዘጋጀ። በል ተንቀሳቀስ ሲል ጠባቂው ክንዱን ይዞ እያስወጣው አንባረቀ። ድንገት ወደ ኋላ አፈገፈገ። ትንሽ የሚንቀጠቀጥ ትንፋሽ ሳይሆን ንዝረት የመሰለ ድምፅ ሰማ። እዚህ ጋር ጣቱ ባረፈበት የአንገቱ ጡንቻዎች ላይ ጊዜ ቀጥ አለ። በዛች ሰከንድ ውስጥ ሊዮን ምርጫ መረጠ። ራሱን ታግሎ አስለቀቀ። ለዚህ አይነት ደካማ ሰውነቱ የማይመጥን ጉልበት ካለው ሰው አልሸሸም። ወደፊት ተራመደ። አስቁሙት! ምን እያደረገ ነው? አካባቢው ጩኸት በጩኸት ሆነ። ሊዮን ልጁን አቅፎ አነሳው። ክፍሉ ቀውጢ ሆነ። ልጁን አስቀምጠው! ይዘው ልትሄድ ትፈልጋለህ? ስትል ኤልሳቤት ጮኸች። ሪቻርድ ወደ ኋላ ይዞ አስቀራት። ሊዮን የሕፃኑን ልጅ ገላ በግራ ክንዱ ላይ አስተኛው። ጭንቅላቱ በደረቱ ላይ አረፍ ብሏል። ቀኝ እጁ ተንቀጠቀጠ። ከዛም መታው። አንዴ፣ ሁለቴ፣ ሶስቴ ቀጭ አደረገው። አቁም! ትገለዋለህ! ወጣቱ ዶክተር ወደፊት ተራመደ። ግን ሪቻርድ እጁን አነሳና መንገዱን ዘጋበት። እይታው አስፈሪ ነበረ። ቆይ አለ። አስፈሪ ዝምታ ሰፈነ። የተገፋው ልጅ ሞትን ተጻሮ ቆመ። ቶ ያድርገው። የሪቻርድ ኮል ድምፅ ጥልቅና አዛዥነት የነበረው ነው። ግድግዳውን አንቀጠቀጠው። ሊዮን ላይ ያፈጠጠበት። በአይኖቹ ላይ አንዳች ነገርን ልብ ብሏል። እሱ የሚሰማው አይነትን ጭንቀት አንብቧል። ግን ማንም እዚህ ያለ ሰው ለማሳየት ካልሞከረው ድፍረት ጋር ሊዮን ለአራተኛ ጊዜ መታ አደረገው። ከዛም ሁሉም ወደ ተጀመረበት ከጆሮ ስር ወዳለው ቦታ አምርቶ ጫን ብሎ በመያዝ አጭርና ግልጽ በሆነ እንቅስቃሴ አስተካክሎ ወደ ገፋው። ዶክተሮቹ እንደሚያደርጉት አይደለም ያደረገው። እንደ ጎዳና ልጅ ነበር እንጂ ልክ አያቱን ያለምንም ዲግሪ የሰዎችን ሕይወት ሲታደግ እንደተመለከተ ልጅ በንቁ አይኖችና በተረጋጋ እጅ ብቻ ሁሉንም ነገር አስይዞ መወራረድ ይችላል። ይህ ልጅ አልሞተም። ትንፋሹ ብቻ ተሰርቆ እንደነበረ። 8ቱ ዶክተሮች ፊታቸው ገርጥቶ ቀዝቀዝ ብለው ቀሩ። ከተሳሳተ መዋረድና መርከስ ነው። ትክክል ከሆነ ግን ሁሉም ነገር ይወድቃል። ስማቸው፣
ኩራታቸው፣ እርግጠኝነታቸው፣ ሁሉም ነገር ባዶ እግሩን ባለው ልጅ ትከሻ ላይ የተንጠለጠለ ነበር። ኤልሳቤት ፊቷን ሸፍናለች፣ መመልከት ትታለች። ጊዜው ቀጥ ብሎ የቆመ ይመስላል። ቲክ ቶክ ቲክ ቶክ የሚለው የሰዓቱ እጅ ብቻ ነበር የሚንቀሳቀሰው። ሊዮን ተረጋግቶና በትክክል ስራውን ቀጥሏል። በግንባሩ ላይ ላቡ እየተንቆረቆረ ነው። አይኖቹን ጨፍኗል። ከሰዎቹ ጋር መታገሉን ትቷል። ከሞት ጋር ነበር እየተፋለመ የነበረው። ድንገት ትንሽ ግን እውነተኛ የታፈነ ቀጭን የጩኸት ድምፅ ተሰማ። ሊዮን ለአንዴና ለመጨረሻ ጊዜ ቦታው ላይ በጣቱ መታው። ነገርየው ከአፉ ዘሎ ወጣና በእብነ በረዱ ላይ ጠቃ። ለልጆች መጫወቻ ተብሎ ከሚንጠለጠል አሸንጓሊት ላይ ተበጥሶ የገባ ትንሽ የፕላስቲክ ሉል ቁራጭ ነበረ። ከሰከንድ በኋላ ጎላ ያለ ኃይለኛ የለቅሶ ድምፅ ክፍሉን ሞላው። ልጁ ጮኸ። ልክ አየሩ ተመልሶ ሳምባውን መሙላት ሲጀምር የሞኒተሩ ስክሪን በቁጥሮች ተጥለቀለቀ። 0 ቁጥር ጠፋ። መስመሩም ተስተካከለ። በምትኩም ሕይወት ቀጠለ። ሕፃኑ ታሞ አልነበረም፣ ታፍኖ ነበር የነበረው። ከመጀመሪያው ጀምሮ ኮሪደሩ ላይ ሊዮን የተሰበረ አሸንጓሊት ተመልክቷል። እያንዳንዱን በዝርዝር የጎደለውን ሉል ጭምር። በኋላ ይህ እንግዳ እብጠት ያለ ቦታው የተቀመጠ በመሆኑ ላይ በጣም ትክክል ነበረ። ማሽኑ በሽታ ነበር እየፈለገ የነበረው። እሱ ግን የዋጠው ነገር እንዳለ ነበር የፈለገው። የተጠቀመው ዘይት ተአምራዊ ማዳኛ አይደለም። የዘጋውን ነገር ለማስለቀቅ ቆዳውን ዘና ለማድረግ የተጠቀመበት መሳሪያ ብቻ እንጂ። ዶክተሮቹ መንቀሳቀስ አቅቷቸው ቆመው ቀርተዋል። ፊታቸውም አመድ መስሎ ነጭቷል። ስህተታቸው ሕፃኑን ሊገድለው ተቃርቦ ነበረ። ኤልሳቤት ወደቀች። ግን የአሁኑ አወዳደቋ ከስቃዋ በመነጫ አልነበረም። እየዳኸች ወደ ሕፃኑ ጋር ሄደች፣ አለቀሰች፣ እግሩን ሳመችው። ይተነፍሳል፣ በሕይወት አለ። ሪቻርድ ኮል ወደ ማሞቂያው ቀረበ። እግሩ እየተንቀጠቀጠ ነበረ። ከዛም ፊቱን ወደ ሊዮን አዞረ። በሁሉም ሰው ፊት ወዲያውኑ አልተናገረም። ጭንቅላቱን በጥልቀት አጎነበሰ። ይቅርታ አድርግልኝ፣ እኔ ሁሉ ነገር እያለኝ ምንም ነገር ማየት አልቻልኩም። ያንተን እውነት ጨፈለኩት፣ እጆችህን ተጠየፍኩ። ግን ለእኔ ከሁሉ የበለጠ ውድ የሆነውን ነገር ያዳኑልኝ እነሱ ናቸው። ሊዮን ምንም መልስ ሳይሰጥ ባዶ ብልቃቱን አነሳ። የድልም የኩራትም ስሜት ሳይሆን የፋታ ስሜት ብቻ ነበር የተሰማው። ለእሱ ይህ ሕፃን ልጅ አይኑን ገልጦ ማየቱ ብቻውን በቂ ነው። በረጅሙ ተነፈሰ። ከማይታይ ልጅነት ወደ ገድል ፈጻሚነት እንደተለወጠና ምንም ነገር እንደበፊቱ እንደማይሆን ግን ገና አላወቀም ነበር። የሰፈነው ከባድ ዝምታ ነበረ። 8ቱ ዶክተሮች ከጥቂት ደቂቃዎች በፊት በእብሪት ተሞልተው ሲያወሩ የነበሩት አሁን ጭንቅላታቸውን ደፉ። አንድ በአንድም ቃል ከአንደበታቸው ሳይወጣ ክፍሉን ለቀው ወጥተው ሄዱ። ኅፍረታቸው ከድግሪያቸው በላይ ከብዷቸው ነበረ። መራሩን ትምህርት ተምረዋል። መጠሪያ ማዕረጎች፣ ማሽኖችና እርግጠኝነቶች ሊወድቁ እንደሚችሉ፣ ግን የተረሳ ልጅ ቅንነትና ትኩረት ሕይወት ማዳን እንደሚችል። ኤልሳቤት ሊዮንን ቀረበችው። አይኖቿ አሁንም ከማልቀስ ብዛት አብጧል። ድምጿም ይንቀጠቀጣል። ቀስ እያለች ወርቅ ሰዓቷን አወለቀች። ከበድ ያለ ውድ ጌጥ ነበረ። እባክህን ይቅርታ እንድታደርግልኝ ይህንን ውሰድ። አንተ ለልጄ መልአክ ሆነ ሳለ እኔ ግን አዋረድኩ። ሊዮን በእርጋታ ጭንቅላቱን ነቀነቀ። ተረጋጊ፣ እኔ ይህ አያስፈልገኝም እመቤት። እኔ ቦርሳው መመለስ ብቻ ነው የምፈልገው። አያቴ ሁልጊዜም እንዲህ ይላል፣ ሰዎችን ስትረዳ ለመቀበል እጅህን ዘርግተህ መሆን የለበትም ይለኛል። ሪቻርድ ኮል ደንግጦ ቆሟል። ቃላቶቹ ዛሬ ከሰማቸው ነገሮች ሁሉ በበለጠ አሳምመውታል። ወደፊት ተራመደና በልጁ ቁመት ልክ ተንበረከከ። እጁን በሊዮን ትከሻ ላይ አኖረ። ቦርሳዬንም የልጄንም ሕይወት መልሰህ ሰጠኸኝ። አሁን እኔ ደግሞ ለአንተ አንድ ነገር እንዳደርግልህ ፍቀድልኝ። በዓለም ላይ አብዝተህ የምትፈልገው ነገር ምንድን ነው? ንገረኝ። ሊዮን አመነታ። ስለ ሄነሪ አሰበ። አርጅቷል፣ ደክሞታል። ሳይቀላቀላቸው ባጠገባቸው እያለፋቸው ስለሚሄዱት ዩኒፎርም ስለለበሱት እኩዮቹም አስታወሰ። ትምህርት ቤት መግባት እፈልጋለሁ ጌታዬ። ማንበብ መማር እፈልጋለሁ። ቆሻሻ እየለቀምኩ እንዳልኖር ብቻ ሳይሆን ዓለምን ለመረዳትም አለ። ሪቻርድ አለቀሰ፣ ግን በሐዘን ሳይሆን በምስጋና ነበር። ከዛሬ በኋላ በመንገድ ላይ የዞርክ ቆሻሻ መልቀም አያስፈልግም። አለ የተባለ ምርጥ ትምህርት ቤት ትገባለህ። አያትህም በክብር ይኖራል። አንተም በፍጹም ሁለተኛ ብቻህን አትሆንም። ሊዮን፣ አንተም የዚህ ቤተሰብ አካል ነህ። ታሪኩ በፍጥነት ተሰራጨ። ስለ ሀብት ሳይሆን ይልቁንም ዲፕሎማ የሌለው ልጅ ሰው መሆን ማለት ምን ማለት እንደሆነ ለዓለም አስታወሰ በሚል ዓመታቶች አለፉ። ሊዮንም ትምህርት ቤት ገባ። ከየት እንደመጣ ረስቶ አያውቅም። በዴስኩ ላይ ከመጽሐፎቹ መሃል ሁልጊዜም አንዲት ባዶ ያለቀች
የተጫጫረች ብልቃጥ አርፋለች። ማስታወሻ፣ እውነት ኩራትን ድል ያደረገበት ቀን፣ በጥንቃቄ የሚያዩ አይኖች ሕይወት ያዳኑበት ቀን። ሰዎችን በአለባበሳቸው አይታችሁ አትፍረዱ፣ ወይም በማህበረሰብ ውስጥ ባላቸው ቦታ አትገምቱ። ገንዘብ እጅግ ውድ የተባለውን መድኃኒት ሊገዛ ይችላል፣ ነገር ግን ርኅራኄ ሊገዛ አይችልም። አንዳንድ ጊዜ ለትልቁ ችግራችን መፍትሄው እንዳናያቸው ከተማርናቸው ሰዎች ዘንድ ይመጣል። የዛን ዕለት ዓለም አንድ ቀላል ነገርን ተምሯል። በሥራ የቆሸሹ እጆች ሁልጊዜም ከሚንቁ ንጹሕ እጆች በላይ የከበሩ መሆናቸውን። ወዳጄ እስቲ እስከ መጨረሻው የተመለከታችሁት ጨርሰነዋል በማለት ጻፉልን። ላይክ፣ ሰብስክራይብ እና ሼር ማድረጋችሁንም እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ